በዛሬው ቪዲዮአችን ለምንድን ነው በስሜ የምትነግረው? እነዚህን ዲሲፕሊን always discipline wins። ሰላም የኤላ ሾው ቤተሰቦች፣ ዛሬም እንግዲህ እንደተለመደው ምርጥ ቪዲዮችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ምንድነው? እስከ መጨረሻው ድረስ ቪዲዮውን መመልከት፣ እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ የምትለውን በተን በመጫን ቤተሰብ ሁኑ። ሰላም አለቃ፣ ሰላም ነው? እንዴት ነህ? ፈቃድ አዲሳል? አዲሳል በጣም ጥሩ። አዎ እንግዲህ ምንድነው ደግሞ? ቆይ አዲስ የወጣ አመራር ነው። አዲስ የወጣ አመራር ነው። ሜትሩ ምንድነው? አየህ፣ ያው እንግዲህ ይሄ ከስራ ቦታ ላይ ከዚህ ያው ትይዩ ፐርፐንዲኩላር ይሄ ወደዚህ 10 ሳንቲ ሰርቀ እየተጠቀምክ ነው። 10 ሳንቲ ወጥቷል። ይሄ ደግሞ ከስራ ተፈቀደልህ ቦታ ውጪ መስራት ማለት ነው። ቅጣታ ነው። አሁን ፕላስቲክ ወንበር ማውጣት እንደማይቻል ነው። ወጣና እንዴ ህጉ እኮ ነው። ያው ምን ያህል እንደወጣ በዚህ ትይዩ ተዛንፎ እኮ ይገፋል። ታዲያ ነው እንደምትቀጣው? ሰውዬ ልቀቀው። ሰውዬ ልቀቀው፣ እንዳትወረድ። ያው ወጣል። ጭራሽ ደግሞ ፕሪም በፌስታል ቢያንስ በባዶ ወድ እኮ አትጎዳብኛለሽ። ቆንጆ ነው አይደል? በጣም ቆንጆ። በቃ ግን እንትን አፕል ነው የምፈልገው። ዋን አፕል ሄዴ ከብሰ ዶክተር አወያ መቀጣኝ ይሻለኝ። ይሄንን ያልበለውም እንዴ እየታከምክ እታከማለሁ። በአንተ በስጭት የተጎዳሁት ጻፍ እንጻፍልህ ለአፕል ብለህ አንተ አፕል አይፎን ብትይዝ እንዴት ልትሆን ነው? አፕሉን አምጣው። መጀመሪያም እኮ አፕል ብትሰጥ እንደዚህ አትሆንም። በላው ማነው? ከክራሻችን መርማሪ እሙ ጋር ስንመደብ ቦታችን ላይ ነን ቦስ። ወንጀለኛ ማምለጥ የለበትም። ሚሽኑ መሳካት አለበት። ካለበለዚያ የመጨረሻ ማስጠንቀቂያችን ነው። እሺ የኔ ውዶች ምን ውዴ ማለት ምን አፍረሽ ነው? እና ሀያ ውዴ አትይኝም እንዴ? ይሩጥ አንተ ዘራፊ፣ ይሄ ጀለንጎ ያዘው። እዚህ ቆመን መጀናጀናችን ወሬው ቢሮ ከገባ ይግባ። ዋናው እኔና አንቺ እንግባባ። በኋላ እናወራለን። እሺ ዣንጥላ 6 ዋርካው ስር ዝግጁ። አድፍጠን እየተከታተልነው ነው ቦስ። ከደቂቃዎች በኋላ እጃችን መግባቱ አይቀርም። እሺ እሙዬ መርማሪቱ ምን እናት መርማሪ ነው። በስራ ሰዓት ዳንስ ምን ችግር አለው? ስለ ዘራፊው አዲስ መረጃ አለ? ስለ ዘራፊው አዲስ መረጃ የለም። ስለ አንቺ ግን አዲስ የደረስኩበት መረጃ አለ። በጣም ገርቢ ሰው ነሽ። ምንድነው ደግሞ? ስለኔ ላነብልሽ አይደል? ተረጋጊ። አይ መርማሪቱ ይኸውልሽ፣ ጎህ ቀዶ ንጋት እንደመጣ ምድር ላይ በድንገት አዲስ ነገር ወጣ። ሰዎች ሁሉ ወጡ፣ ወደ ሰማይ አንጋጠጡ። ለመጀመሪያ ጊዜ ጨረቃና ፀሐይ ተያይዘው ወጡ። ስለኔ ባለው ተረጋጊ። እኔ ነኝ ቆንጆ በሚለው ክርክር ስላልተጣጣሙ ከሁለቱ አንዳቸው ሰው ሊሆኑ ተስማሙ። ጨረቃን በፍጥነት እኔ ሰው ሆናለሁ አለች። ሰዎቹም ወዲያው ሰሙ። ስሟን አሉት እሙ። መርማሪት እሙ ጨረቃ ያልከኝ እኔ ነው። ታዲያ እናሳ መርማሪት ወዶ አራት ተይ መርማሪ ከቤ ኧረ እንርዳው። ምን እንደምትረጂው ይኸውልሽ፣ ሰው ከሆንሽ በቂ ነው። ቅዱስ ለመሆን አትሞክሪ። ነይ እባክሽ። ሰላም ነው። ቁራሌ ጀርከት ገዛለን። ያማል እንዴ? እኔ ለራሴ ዳቦና እንጀራ ገዝቼ እየመጣሁ። እንዴት ነው ግን የፌስታልን ጉዳይ እየለመዳችሁት ነው? እኔ አንዳንዴ እዘናጋለሁ፣ እረሳለሁ። የሆነ ዕቃ ድንገት ልገዛው ደግሞ ለካ ፌስታል አልያዝኩ ምናምን ነገር እላለሁ። ግን ቤት ከገባ በኋላ ምን ብዬ አስባለሁ? ፌስታል ይቺ አሁን የምትሸጠው ጨርቋ አለች፣ በቃ እሷን አጣጥፌ ቦርሳዬ ውስጥ ይዛለሁ ምናምን እላለሁ። ግን ያው እስኪለመድ ትንሽ ጊዜ ይፈልጋል ብዬ አስባለሁ። እስክንለምደው ነው እንጂ ከለመድነው በኋላ ቀላል ይሆናል። አምጪው እስኪ እናቴ ቀድሙን አራቅምሻቸው ትንሽ እኮ ቢሆንም ትንሽ አቅምሻቸው
አቅምሻት ለአንዱ አቅምሻት እስኪ ቅመሽ ነጭ ግን በዛበት እንጂ ጠሩ ደግሞ ይለኛል። አይ ኮች ስላትወድም ትንሽ የሁሉም አይደለም ይበቃኛል። አራ እንደጣላ አይ ግዴታ ማለት አንጣላ አይ አንጣላ ይዳፍታራጭ ቆንጆ ነው። አሪፍ ነው በጣም አሪፍ ነው። ወደሽው አሪፍ ነው። ጠራው ነው አፍተስ ሲሆን አዳናቂ አውቶማቲክ ነው ሾፋች እኮ አውቶማቲክ እና ቆንጆ ነው ምንድነው ጠራው መሰለኝ ይጣፍጣል። ዝናጭ ወዛበት አረ ቤቱ እኮ አንደኛ ቤት ነው። ቤቱ አንደኛ ቤት ነው። ቤቱ አንደኛ ቤት ነው የበላንበት። ይታማሉ እንጂ አሪፍ ቤት ነው። ምን የምታሙት የአህያ ስጋ ነው ይባላል። የአህያ ይባላል። የአህያ ስጋ ነው ሰው እንደሚበዛው የአህያ ስጋ ስለሆነ ነው ይባላል። ይባላል ነው እኮ አህያ ስጋ ነው ያበላችሁ አጋፍተሽ ይባላል ነው የተባለው። ቤቱ ምን ደስ ማይል ቀረና ያለው ይባላል። ድገም እስኪ አጣጥሚ በደል ይመስላል። ስጋ አይደለም ቆንጆ ስጋ ነው እኮ ስጋ አይደለም ቆንጆ ስጋ እኮ በጣም ምን አይነት ስጋ ይሄ የበሬ ስጋ ምናምን አይደለም። እሺ ጠራሩ ደስ የሆነ ቅድም ከበላ ነው እንትን ነጭ ወዛበት እንጂ ቆንጆ እውነትም ያየ በጣም ድገም በይና አንድ እስኪ ታጣጥማ አላጣጥማ ሳይደግም ይባላል ነው እኮ ሁሉንም መቅመስ እኮ ነው እናቴ። ምን ሆነሽ ነው? አፍሽ ላይ ማውጣት ነበር ጎልጉሉ። አይ ምን አለው እንዴ? ስጋ መርጠሽ ታበይኛለሽ እንዴ? አንቺስ ጉሻት ስትይ ነበር አንቺ አይደለም። ቆይ በድፍን ልንገርሽ ይባላል ነው እኛ ምን እናውቃለን? ቆይ ሉክ እስከር እንደዚህ አይነት ንቅሳት አለ። ከኋላ ጀለስ ምን ብሎ እንደተነቀሰ ከረሜል ንቅሳት አይደለም ስካር ነው። በጣም ነው የሚያመው። ይሄ በቢላዋ ወይ በምላጭ ነው የተሰራው። ምርጥ ሰው ወንድ ሆነ አያረግም። እንደዚህ የተለጠፈ ነው ይመስላል። ይሄ በጣም ከባድ ነው። በቃ ይሄ እኮ ማለት በቃ ሰውነታችሁ እንዲቆጣ ምን ያህል ቢቆጣ ነው እንደዚህ አምጦ ሊቀር የሚችለው? በምን ቢሰሩት ነው? እውነት አሰራሩን ማየት ጓጓ። ቫለንታይንስ ዴይ በድምቀት በሰፊው ተከብሮ አልፏል። ቫለንታይን ዴይ በማስመልከት የተሰሩ ስራዎችን ደግሞ እናያለን። የኔ ቆንጆ ባልሽ ከቫለንታይን ቀን አንድ ቀን ቀድሞ ከጋበዝሽ ውሽማሽ ነው። የቀኑ ቀን ደግሞ ከጋበዝሽ ፍቅረኛሽ ነው። ጭራሽ ካልጋበዝሽ ደግሞ እንኳን ደስ አለሽ ባልሽ ነው። እሱ ጋር ሰማት እሱ ጋር ያሁኑ ጋር ምን ያረክ ነው? ብቻችሁን ኮታችሁ እኛ እኮ ምን ሄደበት ቦታ አለ። አትሄድም እንዴ ታዲያ? ተሳሳሙ ምን ችግር አለው? እንደውም ሰው አይላችኋለሁ። ዝም ብለህ ተሳሳሙ ዘንበረ አሙዬ ምንድን ነው የምታፈጨው? ሰው ሲሳሳማ አይተጃታም እንዴ? እያለብሽ ጌፕ ሙቪንግ ምንድን ነው? እዚህ መገርጨ ነበር አንቺ እያያት ነው አይደል? ስለንምጣ ሲያናድራ ተሳሳሙ ሰማሚዎች ይብራስ አቤ በእናትህ አቤ ምንድን ነው ብርቅ ነው እንዴ? አንተ እንደዚህ መሀላቸው ልገባ ነው እንዴ? እንደዚህ አይነ ራሱ አይደለም እያየሁ ነው እንዴ? መሀላቸው ልገባ ነው እንዴ? እንደዚህ ልጅቷን ይዛ እንደዚህ ነው እያየሁ አይደል እንዴ? በእናትህ ተሳሳሙ በቃ። አታ አቤ ቆይ እቺ ያሟል እንዴ? ድነው አሳቡ ለኔ ቆንጆ ፊላ ና ናሳቂ ና እያፈጠጡ ይኸውልህ፣ አራት አምስት ልጅ ምንድን ነው ይኸው ግንቡ ስሮ ነው እያፈጠጡ። ምን አገባኝ? ቡዳ ያላችኋል። አይሆንማ በእናትህ አንተ እስካሁን ልጅቷን አልሳምካትም እስካሁን ወይ ፍላጎት ወይ እንዴ ምን ወይ አይደለም አንተ አልፈልክም እንዴ? ወይ ሳማት ወይ ወይ አንቺ ወይ ካልሳማሽ ወይ ምንድን ነው አይነ ለበለከ አቤ እስካሁን እዚህ ነው
ቫላንታይን ዴይ ከኛ ባህል ያፈነገጠ ሰይጣናዊ ቀን ነው። የሲንግሎች ቀን ይከበርልን። በየቦታውና በየአካባቢው የሚሳሳሙና የሚተቃቀፉ ፍቅረኛሞች እንቃወማለን። የሲንግሎች መብት ይከበርልን። ግራ ጎናቸውን አግኝቶ ሄዱ አይደል? እነዚህ ደግሞ ቆየኔን ግራ ጎና ጥንትሽ ውሻ በልቶት ነው ቻውን አስቀሩት። ቫለንታይን ዴይ በጣም በቀውጢ ተከብሯል። ያው እኛ ግን ቫለንታይን ዴይ ከማያከብሩት ወገን ነን፣ አናከብርም ለማለት ነው። እንግዲህ ያከበራችሁት እንኳን አደረሳችሁ፣ ያላከበራችሁት ደግሞ ምን ተሰማችሁ? እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ቅድም በኤዩ በዚህ አዲስ አበባ በማስተናገዷ ምናምን የለጠፍኩት ላይ አይኖ የተለያየ ሀሳብ እንዳለ ኤዩ ማዘጋጀታችን ምንም እሱ የሚጠየቅ ነገር አይደለም። ዳስ በጣም የምንኮራበት የአፍሪካ መቀመጫ መሆናችን በጣም ጸዴ ነገር እኮ ነው ነው እና እሱ አሪፍ ነው። ሁሉም ሰው የሚመኘው ነው። እንዲሁም አንዴ ጋዳፊ በጣም በቃ ከአዲስ አበባ መነሳት አለበት፣ ወደኛ ሀገር መምጣት አለበት፣ አዲስ አበባ ጸዴ አይደለችም ምናምን፣ የኛ ሀገር አሪፍ ነው ምናምን ብሎ ራሱ አንዴ ሎቢ አድርጎ የበፊቱ ጠቅላይ ሚኒስትር መለስ ተከራክረው ምናምን አስቀርተውታል ማለት ነው። እና የዚህን ያህል ፋይት የሚያደርጉበት ነው። ሀገራችን በትልቁ የምትታይበት ነው። እኛም ከሌሎች የሀገር ዜጎች ጋር ስንገናኝ ስናወራ ምናምን እኛ እኮ የአፍሪካ መቀመጫ ነን ምናምን ስንል እኮ በጣም ነው እንትን ያደርጋል፣ ኩራት ይሰጣል ምናምን እና እሱ ላይ ምንም ክርክር የለውም። ለዛም ነው እኔ ደግሞ አዲስ አበባ ከተማችን ስለሆነች እንኳን ደስ ያለሽ ምናምን ያልኩት ማለት ነው። ግን ይሄ ዝግጅት ሁለት ችግሮች ነበሩበት። አንደኛው ተለዋጭ መንገድ ያስፈልግ ነበር፣ ወይ ደግሞ በቃ ለዚህ ለሚመጡ እንግዶች የሚተላለፉበት መንገድ በደንብ ጥርት ባለ ሁኔታ መለየት ነበረበት እንጂ ሁሉንም ፕላስ ያንድ ተለይቶ ሌሎቹ ኦቨርፓሶቹን ምናምን ሰዎች የከተማው ሰዎች የሚሄዱበት ምናምን በደንብ ስሙዝሊ የሚሄዱበት ነገር መሆን ነበረበት። ሁሉንም በአንድ ሰዓት መዝጋት፣ ለ3 ሰዓት ለ4 ሰዓት ረጃጅም ማቆየት ምናምን እሱ በጣም አሪፍ አልነበረም። እዛ ላይ በጣም ትልቅ ድክመት ነበረ። ኔክስት ተለዋጭ መንገድ በደንብ አሁን የተለያዩ ትልልቅ ከተሞች ስትሄዱ ፕሬዚደንሻል መንገዶች ሲመጡ ምናምን የሚሄዱበት አሉ። ያ ይለያል ከማህበረሰቡ ማለት ነው። እና ያው ካደግን አይቀር ከኮረጅንም አይቀር እንደዛ ደግሞ እሱንም መኮረጅ። ሁለተኛው ህብረተሰቡን ልክ እንደ በቃ እንዳስቸጋሪ እንደ ጠላት ነው ከለይቶ ማየት እሱ doesn't make sense። ሰው እንዴት ኤዩ እንዲጠላው ማድረግ እስኪጠላው ድረስ ያንንም በደንብ ማየት ዲቴል ሰው እንዲሁም በደንብ እንዲሳተፍ ቼሪሽ እንዲያደርግ ሰው ይሄ ፕሬዚዳንቶቹ ሲመጡ አሁን ሌሎች ሀገር አላያችሁም? ባንዲራ ይዘው ምናምን እንደዚህ ጋርድሬል ይደረግና እንትን እያውለበለቡ ምናምን ይቀበላሉ። እንደሱ አይነት የፌስቲቫል ሙድ የሆነ በደንብ ኢንጌጅ የሚያደርግ አድርጎት እንጂ ወደዛ ዙር ወደ እንትን ይሄ ጠረባ ዱላ ገለመሌ በዛ ላይ የሴኪሪቲ ሰዎች አይ ነው የሆነ በርደን አለባችሁ የምትሰሩት ነገር ምናምን ዊ አንደርስታንድ። ግን ህዝቡንም በዛ ደረጃ ደግሞ ትሪት ማድረግ ኢትስ ናት ፌር። ገባ? ያ ሁሉ ሰው በሚከፍለው ግብር አይደለ እንዴ ነገር ይኸው እና እሱንም ለዛ ነው ሰው በጣም እየተሰላቸም ያለው። እኔማ በተወሰነ 1-2 ቀን እንደዛ ተጉላልቻለሁ ማለት ነው። እና አንዳንዱ ሪዲክለስ ነው በቃ ማለፍ የምንችለውን ነው ዝም ብሎ ተዘግቶ ረጅም ሰዓት እሱን እንትን አድርጉት። ትሪትመንቱን ሁለቱ ነገር ላይ በደንብ ስሩበት ማለት ነው። አንደኛ የከተማው ሰው በደንብ የፌስቲቫል ሙድ እንዲፈጠር አድርጉት። ከመሪዎች ጋርም የሆነ እንትን እንዲሆን አድርጉት። እንዲቀራረብ ነገር አድርጉት። ልክ ኤዩ ሲመጣ ሁሉም ልክ ሌሎች ባህሎች ሲመጡ የሚሰማውን ስሜት አይነት በዛው ቢዝነሱም እያደገ ይመጣል። ሌሎች ነገሮችም ከፍ እያለ ይመጣል በዛ ውስጥ የሚመጡ። አሁን ግን እንዲፈራው በጣም እንዲርቅና ልክ ያ በጣም ግብድያ እንደሆነ ያ ህዝቡ ግን ለስ እንደሆነ ስሜት እንዲሰማው እዛም የተቀመጠው ሰው ላውም ግልጽ በሆነ በህዝቡ ግብር የሚንሸራሸርን ሰው ማካበድ እሱ ላይ ብቻ አድርጉ። ግን አት ዘ ሴም ታይም ደግሞ ከዚህ ኮምፕሌንም ከሚያደርገው አዲስ አበባ ማዘጋጀቷን በፍጹም እሱ መቃወም ደግሞ ዛትስ ሮንግ።
አዱ ገነት ይመቻት። በጣም በአሁኑ ደመቅመቅ ያለ ዝግጅት ነው የተዘጋጀው። ያንን ነው ያዘጋጃችሁም ሰዎች ምናምን በጣም አሪፍ ስራ ነው የሰራችሁት። ሰው ጉድለታችሁ ይስተካከል፣ ያንን መቀራረብ ስሩ ለማለት ነው። እኔ ሌላ ነገር አይደለም። ፒስ አውት። ሁሉም ሰው ሀሳብ አስተያየቱን እንደዚህ ቢሰጥ እና አስተያየትም ሲሰጥ በክፋት ባይታይ ህዝቡ ባይጉላላ ተገቢ ነው እላለሁ። በኮሜዲያን እሸቱ ስም የምትነግዱት ለምንድን ነው? ኮሜዲያን እሸቱ አይደለም ማለት ሄሎ፣ ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። ካናዳ መሄድ ፈልጌ ነበር። እሺ፣ ይቻላል። እሸቱ ነው አይደለም የሚልከው? ልክ ነህ፣ ግን አሁን እኔ እሸቱ አይደለም ማናጀር ነው። የእሱ ማናጀር ነህ? አቶ ሎርቻሪ ይባላሉ። እሸቱና እኔ ተባብረን ያመጣነው የስራ እድል ነው። ማለትም ይህ በክሬዲት ነው። ምን ያስፈልገኛል? ፓስፖርት አለ? ፓስፖርት የለኝም። ፓስፖርት ማውጣት ይኖርብሃል። እስከዛ ግን እድሉ ያልፋል። መደበኛ 45 ቀን በላይ ስለሚቆየብህ ለማውጣት እናንተ ታግዙኛላችሁ? ማውጣት ትችላለህ እኛ ጋር። ስንት ብር ነው? ልዩነት አለው። ዋጋዊ ነው ግን ይህን ያህል አይደለም ልዩነቱ። በምን ያህል ቀን ነው እንዲወጣ የፈለከው? በ2 ቀን አለ፣ በ5 ቀን አለ። በ5 ቀን ነው፣ ችግር የለም። 13,000 ብር። 13,000 ብር ቅድመ ክፍያ? ፓስፖርት ቅድመ ክፍያ ተከፍሎ ነው የሚወጣው። ከዛ ግን ይወጣልኝ አይደል? ለምን አይወጣልህም? ይወጣልሃል። አሻራት ፋይዳ አለ አይደል? አለኝ። በጣም ጥሩ። እሱን ትልክልኝና ቴሌግራም ላይ አክቲቭ እናደርግልሃለን። የት ሀገር ነዋሪ ነህ? እኔ ባህር ዳር ነኝ። ባህር ዳር። ባህር ዳር ኢሚግሬሽን ቀበሌ 13 ታውቀዋለህ? አውቀዋለሁ። እዛ 13 አውቀዋለሁ። እዛ ትሄዳለህ። ቀንና መቻችልሃለን። ለኃላፊው እኛ እንደውላለን። ገብተህ አሻራ ትሰጣለህ። በ2 ቀን ልዩነት ውስጥ ያው ፓስፖርት ይመጣል። በፖስታ ቤት ነው፣ እዛው አይደለም የምትረከበው። በፖስታ ቤት ነው የምትቀበል። ወረቀት ይሰጣል። ያን ወረቀት ወስደህ በፖስታ ቤት ትቀበላለህ። ፕሮሰሱን ደግሞ መጀመር ከፈለክ ቀጥታ ወደኛ እንዲመጣ ማድረግ ይቻላል። ፓስፖርት ስለ ኢሚግሬሽን እዛው ነው የምከፍለው ብሩ ወይስ አይደለም? ብር ቅድመ እኛ ነው የምንከፍለው። ለእናንተ ነው የምከፍላችሁ? እኛ ነው ክፍያ የምንፈጽመው። የብዙ ሰው ነው ከባህር ዳር የእንጅባራ ሰዎች፣ የጎንደር ሰዎች ባህር ዳር መጥተው ስለሚያወጡ እኛ ነው ክፍያ እየፈጸሙ የሚያወጡት። የት ነው ሂሳብ ይታሰብ። በዛ ዲስካውንት ለእናንተ ይወጣላችሁ። ፈጣን ሲጀምር ባህር ዳር ያወጡላችሁ። የት ነው የምመጣው? እኔ አዲስ አበባ። አታውቀውም? ካናዳ ቆንስላ ጽሕፈት ቤት? አይ መጥቼ አላውቅም። መልካም፣ ችግር የለውም። ለማንኛውም ፋይዳ እንትን ላክልኝና አክቲቭ አደርግልሃለሁ፣ እደውልልሃለሁ። ስራስ በጣም ብዙ መቼ ልምጣ? ከባህር ዳር ብለህ ቴሌግራም ላይ መታወቂያን ፎቶ ላክልኝ። ቴሌግራም የለኝም። ለዛ እኮ ነው አሁን ትንሽ ስልክ የምጠቀመው እና የቁጥር ስልክ ነው የምጠቀመው። እሺ፣ መልሼ ልደውልልህ የፋይዳ ቁጥርን ትነግረኛለህ። ችግር የለውም። የኮሜዲያን እሸቱ ነኝ ማናጀሩ ነኝ ስትል ሰምቼ ነው። እና እኔና አንተ እንተዋወቅ አይደል? እኔ ኮሜዲያን እሸቱ ነኝ። እኔና አንተ የት ቦታ ነው የካናዳ ጉዞ የጀመርነው? ለምንድን ነው በስሜ የምትነግደው? በኮሜዲያን እሸቱ ስም የምትነግዱት ለምንድን ነው? ኮሜዲያን እሸቱ አይደለም አንተ። ኮሜዲያን እሸቱ ዱባይ ነው ያለው። እርግጠኛ ነህ? ያው እንዳያችሁት ጭራሽ እኔን ራሱ ኮሜዲያን እሸቱ አይደለም ዱባይ ነው ያለው ብሎኛል። እኔም ብከፍለው ይቀበለኛል ይሄ ሰውዬ። አሁን እኔንም ሊልከኝ ይሞክራል ማለት ነው። የትኛውንም አይነት ፕሮሰስ ከማረጋችሁ በፊት የትኛውንም የጉዞ ሂደት ከመጀመራችሁ በፊት ትክክለኛ መሆኑን ኤጀንሲው ለማጣራት ብዙ ርቀት መሄድ አለባችሁ። ሲጀመር የካናዳ ኤምባሲ ውስጥ ወይም የካናዳ ቆንስላ ጽሕፈት ቤት ውስጥ የቪዛ ፕሮሰስ ለግለሰቦች እንደሚደረግ እኔ አይቼም ሰምቼም አላቅም። ስለዚህ በተቻለ መጠን ቲክቶክ ላይ አይታችሁ ካናዳ ልሄድ ነው ብላችሁ የቪዛ ፕሮሰስ እንዳትጀምሩ። የሚልኩላችሁ ዶክመንት ራሱ ፌክ መሆኑን ለጄሚናይ ብትሰጡትና ይሄ ዶክመንት ፌክ ነው ወይስ እውነተኛ ነው ብትሉት ጄሚናይ ይሄ ፌክ ነው እንዳትሸወድ ብሎ ይነግራችኋል። እንግዲህ ኮሜዲያን እሸቱ ወደ ውጭ ሀገር ብዙ በመግባት በመውጣቱ ብዙዎች የእሱን ድምፅ በማስመሰል ምስሉንም በመጠቀም እሱ እንደተናገረው በማስመሰል ብዙዎችን እንደሱ አድርገው አቀናብረው ብዙዎችን እያጭበረበሩ ነው ያሉት። ገንዘባችንን ለምናወጣበት ነገር በጣም ማጣራት አለብን እና
አንድ ሰው መጥቶ ስላስተዋወቀ ሳይሆን ለምንከፍለው ክፍያ በደንብ ማጣራት አለብን። ለማን ነው የምንከፍለው? አሁን እዚህ እንዳያችሁት ለኢሚግሬሽን ፓስፖርት ማውጫ እያለው የሚጠይቀው ብሩ የምትልከው ግን በእኔ ነው። የዚህን ጊዜ መጠራጠር መንቃት መቻል አለብን እና ብዙ አጭበርባሪዎች እንደዚህ ወደ ውጭ እንልካቸዋለን እያሉ የብዙ ሰዎች ገንዘብ እንደተበላባቸው ነው የምናውቀው። እና እባካችሁ ጥንቃቄ እናድርግ። ማስታወቂያ ብቻ ስለተሰራ ሳይሆን ለምንፈጽመው ክፍያ በጣም ማጣራት መቻል አለብን። ከህይወት የተማርኩት አንድ ትልቁ ሚስጥር ምንድን ነው? ዲስፕሊን። ኦልዌይስ ዲስፕሊን ዊንስ። ዲስፕሊን የሆነው ሰው ሁሌም አሸናፊ ነው። ልንገራችሁ፣ ሰው ያወድቀሃል፣ ሰው ይጥልሃል፣ ሰው ከፍ ያደርግሃል፣ ይወድሃል፣ ይጠላሃል። ሰው ብዙ ነገር ነው። ልንገራችሁ፣ እናንተ እንድታሸንፉ የሚያደርጋችሁ ግን ዲስፕሊን ነው። ሰው ወደደኝ ጠላኝ፣ I'm gonna keep going, I'm gonna keep being myself። ገባችሁ? ለቤተሰብህ ስትል ዲስፕሊን ሊኖርህ ይገባል። ከሁሉም በላይ ግን ለራስ ስትል ዲስፕሊን ሊኖርህ ይገባል። ቢካዝ ዲስፕሊን ነው ከአዘቅት የሚያወጣ፣ ማንም አይደለም ከአዘቅት የሚያወጣ። ዲስፕሊን እራሱ ለስራ ያለህ ታታሪነት መቀጠልህ። እኔ አሁን ስሜቴ አይቆጣጠረኝም። ልንገራችሁ፣ አብዛኛው ጊዜ በጣም እንትን ሆናለሁ፣ ቻሌንጅ ሆናለሁ። የሆነ ስራ ጀምሬ ለማቋረጥ እደርሳለሁ፣ በጣም ስለሚከብደኝ ማለት ነው። በቃ አይምሮዬ ሊያቋርጠኝ ይሞክራል። አይ በቃ አትችለውም፣ ይህ ከባድ ነው ምናምን ይለኛል። ግን who cares? ዲሲፕሊን፣ የኔ ዲሲፕሊን ነው እንዳሸንፍ የሚያግዘኝ at the end of the day. So discipline always wins። በምንም አይነት ሁኔታ ውስጥ ሆኖ ዲሲፕሊን ያላችሁ ሰዎች ከሆናችሁ ሁሌ ተደማጭነት አላችሁ። ዲሲፕሊን ለሰው ልጅ በጣም አስፈላጊ ነገር ነው። አሁን እያየን ያለ ነው ጋጥ ወጥነት፣ ስነ ስርዓት አለመኖር፣ ለራስ ክብር አለመስጠት፣ ሰው አለማክበር፣ እነዚህ ነገሮች የሚመጡት ዲሲፕሊን ማጣት ነው፣ ዲሲፕሊን አለመኖር ነው። ስለዚህ ዲሲፕሊን መኖር ለሰው ልጅ በጣም ወሳኝ። እንግዲህ ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። ፈጣንና አዳዲስ መረጃዎች በቶሎ እንዲደርሳችሁ ሰብስክራይብ የሚለውን በተን ተጫኑ። ለሌሎች ለማጋራት ሼር፣ እንዲሁም ላይክ እያደረጋችሁ ሀሳብ አስተያየቶቻችሁን ደግሞ ኮሜንት መስጫው ላይ አስቀምጡልኝ።